ሰበር ዜና ከፍተኛ ጀነራሎችና ወታደራዊ አዛዦች በቁጥጥር ስር መዋላቸው ተሰማ። በተፈጸመው የድሮን ጥቃት 16 ሰዎች መገደላቸውን የህወሓት ባለስልጣን ተናገሩ። ሰላም እንደምናላችሁ የተወደዳችሁ የሚዲያችን ቤተሰቦች አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከፍተኛ ጀነራሎችና ወታደራዊ አዛዦች በቁጥጥር ስር መዋላቸው ተሰማ። ከጠላት ጋር አብረዋል የተባሉ ከፍተኛ ጀነራሎች በቁጥጥር ስር መዋላቸውን ሰራዊቱን ያስደነገጠ ክስተት መፍጠሩ ተነግሯል። በቁጥር 7 የሚሆኑ ከፍተኛ የጦር መሪዎች በቁጥጥር ስር መዋላቸው የተነገረ ሲሆን አዲስ ወታደራዊ መመሪያም ተላልፏል ተብሏል። ሙሉ መረጃው በዘገባችን በዝርዝር ተካቷል፣ ታደምጡታላችሁ። በሌላ ሰበር ዜና በድሮን ጥቃት 16 ሰዎች መገደላቸውን የህወሓት አመራር ተናገሩ። በትግራይ ክልል የድሮን ጥቃት ተፈጽሞብናል ያሉት የህወሓት ባለስልጣን 16 ሰዎች ሲገደሉ ሌሎች 22 ሰዎች ደግሞ መቁሰላቸውን ተናግረዋል። ከትግራይ ክልል የተሰማው ሰበር መረጃ በዘገባችን በዝርዝር ተካቷል። በሌላኛው ሰበር መረጃ ሁለት ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተነገረ። በህገ ወጥ የጦር መሳሪያ ዝውውር፣ ኮንትሮባንድ ንግድና የሰብአዊ መብት ጥሰቶችን በመፈጸም የተጠረጠሩ ሁለት ከፍተኛ ባለስልጣናት ፍርድ ቤት ቀርበው መከሰሳቸው ተነግሯል። ዝርዝር ይዘናል። በተያያዘ መረጃ በህገ ወጥ መንገድ የውጭ ምንዛሪን ሲያዘዋውሩ የነበሩ 112 ኢትዮጵያውያንና የተለያዩ የውጭ አገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተነግሯል። በዝርዝር ትሰሙታላችሁ። ግብጽ በኢትዮጵያ የንግድ መተላለፊያ በሆነችው በጅቡቲ አዲስ ወደብ ልትገነባ ነው ተባለ። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የተባለ አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ ነው መባሉ ከፍተኛ መነጋገሪያን ፈጥሯል። በዝርዝር የምንመለከተው ሌላኛው መረጃችን ነው። የተወደዳችሁ የሚዲያችን ቤተሰቦች እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዘገባችን ተካቷል። እስከ ፍጻሜው አብራችሁን ትቆዩ ዘንድ ግብዣችን ነው። እንደተለመደው ቪዲዮ ላይክ በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝሮቹ ነው የምናመራው። በቅድሚያም ግብጽ በኢትዮጵያ የንግድ መተላለፊያ በሆነችው በጅቡቲ አዲስ ወደብ ልትገነባ ነው ተባለ። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የተባለ አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ ነው መባሉ ከፍተኛ መነጋገሪያን ፈጥሯል። የኢትዮጵያ መንግስት በቀጠናው ከሚገኙ ሀገራት ወደብ ለማግኘት ያደረገችው ሙከራ ምንም አይነት የሚጨበጥ ፍሬ ባላመጣበት ወቅት ግብጽ በጅቡቲ የወደብ አማራጭ ማግኘቷ ተሰምቷል። ይህም ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች ነው የተባለው። በግብጽ ምክትል ጠቅላይ ሚኒስትር የሚመራው ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚደረገው ይፋዊ ጉብኝት ወቅትም ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ ነው መረጃዎች ያመላከቱት። የትብብሩ መሰረት የተጣለው በህዳር 3 ቀን 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦችና ነፃ ቀጠና ባለስልጣን ሊቀመንበር አቡበከር ሃዲ መካከል በተደረገ ስብሰባ ነው። በዚህም የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካማል አልዋዚር በቅርቡ የሚያደርጉትን ጉብኝት ለስምምነቱ የመጨረሻ ፍርማ እንደሚሆንም ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነትን ሚና ከፍ የሚያደርግና ቁልፍ መሰረተ ልማቶችን ያካትታል ተብሏል። ኢንቨስትመንቱ የሚከናወነው ጎረቤት የሆነችው ኢትዮጵያም ኤርትራ ነጻነቷን ከወሰደች ከ3 አስርት ዓመታት በላይ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ላይ ነው።
ሁለት ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተገለጸ። በህገወጥ የጦር መሳሪያዎች ዝውውር፣ ኮንትሮባንድ ንግድና የሰብአዊ መብት ጥሰቶችን በመፈጸም የተጠረጠሩ ሁለት ከፍተኛ ባለስልጣናት ፍርድ ቤት ቀርበው መከሰሳቸው ተነግሯል። በቀድሞ የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና የፖሊስ ኮሚሽን ኮሚሽነር የነበሩት አቶ ሽመልስ ቶማስና ግብረ አበሮቻቸው ላይ የክልሉ ፍትህ ቢሮ ክስ መመስረቱን አስታውቋል። የቀድሞ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በአራት የተለያዩ መዝገቦችና በ11 ተደራራቢ ክሶች ክስ የተከሰሱ ሲሆን የፖሊስ ኮሚሽነር የነበሩት አቶ ሽመልስ ቶማስ ደግሞ በ3 መዝገቦችና በ7 ተደራራቢ ክሶች ተከሰዋል። ስልጣንን አላግባብ በመገልገል የመንግስት ስራዎችን በማይመች አኳን በመምራት በህገወጥ መሳሪያዎች ዝውውር፣ በህገወጥ ኮንትሮባንድ ንግድ፣ በህገወጥ የፖሊስ ማዕረግ አስተጣጥና በሌሎችም ወንጀሎች ክስ ተመስርቶባቸዋል። በኢፌዴሪ የፍትህ ሚኒስቴር የሐዋሳ ቅርንጫፍ አቃቤ ህግ የሚታዩ ክሶችንም በተመለከተም የሰብአዊ መብት ጥሰቶችንና በግለሰብ እጅ እንዲያዙ የማይፈቀዱ የመገናኛ የጦር መሳሪያዎችን ይዞ የመገኘትና ተያያዥ ጉዳዮችም ጋር ተያይዞ ምርመራ መጠናቀቁን ፍትህ ቢሮ ገልጿል። ከፍተኛ ጀነራሎችና ወታደራዊ አዛዦች በቁጥጥር ስር መዋላቸው ተሰማ። ከጠላት ጋር አብረዋል የተባሉ ከፍተኛ ጀነራሎች በቁጥጥር ስር መዋላቸው ሰራዊቱን ያስደነገጠም ክስተትም ፈጥሯል ተብሏል። በቁጥር 7 የሚሆኑ ከፍተኛ የጦር መሪዎች በቁጥጥር ስር መዋላቸው የተነገረ ሲሆን አዲስ ወታደራዊ መመሪያም ተላልፏል ተብሏል። የህወሓት ወታደራዊ አዛዦች ከህወሓት ማዕከላዊ ኮማንድ ትዕዛዝ ወጥቶልናል በማለት በአላማጣ ከተማ ስብሰባ መቀመጣቸው የተሰማ ሲሆን ከስብሰባው በኋላም ወታደራዊ ትዕዛዝ ተሰጥቷል ተብሏል። የህወሓት ጦር በአፋር ወረራ ከፈጸመ በኋላ ወታደራዊ ኃይሉ ላይ በፌደራል መንግስቱ ያልተጠበቀ የድሮን ጥቃት እንደተፈጸመበት የሚታወስ ሲሆን ከጥቃቱ ማግስት የተደበቁ ከባባድ መሳሪያዎችን ከቀበረበት እያወጣ ለውጊያ ከፍተኛ ዝግጅት እያደረገ መሆኑን የሚገልጹ መረጃዎችም በስፋት እየተሰራጩ ይገኛሉ። በትላንትናው ዕለት የህወሓት ወታደራዊ አዛዦች በአላማጣ ከተማ መዓዛ ሆቴል ባደረጉት ስብሰባ ከወታደራዊ ክፍሉ ከአርሚ ከኮር ከእዝና ከክፍለ ጦር የተወጣጡ አዛዦች አዲስና ጥብቅ ወታደራዊ ስምሪት ተሰጥቷቸዋል ተብሏል። በዚህም ሰራዊቱን ለውጊያ ማዘጋጀት፣ ሎጂስቲክስ ማሟላትና በወታደሩ መካከል የሚዘናጉት ላይ ተገቢ የሆነ እርምጃ እንዲወሰድም ሰራዊቱ በተጠንቀቅ እንዲቆም የሚሉ ትዕዛዞችም ወጥቷል ነው የተባለው። ይህ በእንዲህ እንዳለ የህወሓት ከፍተኛ ወታደራዊ አዛዦች በቁጥጥር ስር መዋላቸው የተሰማ ሲሆን ኮሎኔል ንጉሴ ኪሮስ የሚመሩት የአሞራ ክፍለ ጦር ምክትል አዛዥ ወዲ ሀፍቶም ከትግራይ ሰላም ኃይሎች ወይንም ከሐራ መሬት ታጣቂዎች ጋር ግንኙነት አላቸው ተብለው ተጠርጥረው በቁጥጥር ስር ውለዋል ተብሏል። በመቀለም ሌሎች 7 የህወሓት ጀነራሎችና ኮሎኔሎች ተጠርጥረው በቁጥጥር ስር መዋላቸውንና በቁም እስር ላይ እንደሚገኙ የሚገልጹ መረጃዎችም ወጥቷል። ሌሎች በስም ያልተጠቀሱና ከሐራ መሬት ታጣቂዎች ጋር ግንኙነት አላቸው ተብለው በህወሓት የተጠረጠሩ ወታደራዊ አመራሮች ክትትል እየተደረገባቸው ይገኛልም ተብሏል። ይህ በእንዲህ እንዳለ በድሮን ጥቃት 16 ሰዎች መገደላቸውን የህወሓት አመራር ተናገሩ። በትግራይ ክልል የድሮን ጥቃት ተፈጽሞብናል ያሉት የህወሓት ባለስልጣን 16 ሰዎች ሲገደሉ ሌሎች 22 ደግሞ ቆስለዋል ሲሉ ተናግረዋል። የፈረንሳዩ የዜና አገልግሎት የሆነው አጃንስ ፍራንስ ፕሬስ በሰሜናዊ ኢትዮጵያ ዳግም ስለተቀሰቀሰው ግጭት እስካሁን የምናውቃቸው መረጃዎች በሚል ርዕስ ዛሬ አንድ አነጋጋሪ ዘገባን አስነብቧል። ባለፈው ሮብ የአፋር ክልል ባለስልጣናት ከአጎራባች ትግራይ ክልል የመጡ ታጣቂዎች ወሰን አልፈው ወረራ መፈጸማቸውን እንዳስታወቁ በመጥቀስ የጀመረው ዘገባው በዚህም 6 ወረዳዎችን መቆጣጠራቸውንና በሰላማዊ ሰዎች ላይ የሞርታር ጥቃት መፈጸማቸውን እንደገለጹ አውስቷል። አንድ ስማቸው እንዲጠቀስ ያልፈለጉ የሰብአዊ እርዳታ ድርጅት ምንጮች ለዜና አውታሩ በሰጡት መግለጫ የተባለው ጥቃት መፈጸሙን ማረጋገጣቸው
መሆናቸውን አጃንስ ፍራንስ ፕሬስ ዘግቧል። በዚህ ጥቃት በአብዛኞቹ ሴቶችና ህጻናት የሆኑ ወደ 18000 ያህል ነዋሪዎች ከአፋር ክልል መፈናቀላቸውን ገልጸው ምንጩ እነዚህ ተፈናቃዮች ያላቸው እርዳታ የማግኘት ተስፋም ጠባብ መሆኑን መናገሩን ዘገባው አስረድቷል። ዘገባው ሲቀጥልም አንድ ለህወሓት ባለስልጣን ቅርበት ያላቸው ከፍተኛ ባለስልጣን ደግሞ ይሄ ጥቃት የተፈጸመው በአፋር ክልል በሚንቀሳቀሱትና የትግራይ ሰላም ኃይል ተብለው በሚጠሩ ኃይሎች መሆኑን እንደነገሩም ገልጿል። ይህ ኃይል ከቀድሞ የህወሓት ከፍተኛ አመራር አቶ ጌታቸው ረዳ ጋር ግንኙነት እንዳለው ምንጩ መናገሩን የጠቀሰው ዘገባው በዚህ ጉዳይ ላይ አቶ ጌታቸው ረዳን ለማነጋገር ሞክሮ እንዳልተሳካለትም ገልጿል። በሌላ በኩል ባለፈው አርብ ህወሓት ባወጣው መግለጫ የፌደራል መንግስቱ የድሮን ጥቃት እንደተፈጸመበት መግለጹን የጠቀሰው ዘገባው በጥቃቱም በታጣቂዎችና በነዋሪዎች ላይ ጉዳት እንደደረሰ ማስታወቁን አውስቷል። ከዚህ መግለጫ በኋላ አንድ የህወሓት ከፍተኛ ባለስልጣንን ማነጋገሩን የገለጸው አጃንስ ፍራንስ ፕሬስ እነኚህ ባለስልጣናት የድሮን ጥቃቱ በትግራይ ክልል ውስጥ እንደተፈጸመ እንደነገሩት ማስረድቷል። ባለስልጣኑ ጥቃቱ የተፈጸመው በአፋር ክልል ውስጥ በሚገኙ ታጣቂዎቻቸው ይዞታ ላይ እንደሆነም ገልጸው በዚህም ቢያንስ 16 ታጣቂዎች ተገድለዋል፣ ሌሎች 22ቱ ደግሞ መቁሰላቸውንም ተናግረዋል። ዘገባው ጨምሮም በድሮን ጥቃቱ የደረሰውን ጉዳት በተመለከተ ከገለልተኛ አካል ማረጋገጥ እንዳልቻለ ገልጾ የፌደራል መንግስቱን በዚህ ጉዳይ ላይ ለማነጋገር ያደረገው ሙከራ ሳይሳካ እንደቀረ አስረድቷል። የእርዳታ ድርጅት ሰራተኛ የሆነው ምንጩ በበኩሉም የድሮን ጥቃቱ መፈጸሙን አረጋግጦ የሟቾችን ቁጥር ግን ማቅረብ አለመቻሉን ዘገባው አስታውቋል። 112 ተጠርጣሪዎች በቁጥጥር ስር ዋሉ። በህገ ወጥ መንገድ የውጭ ምንዛሪን ሲያዘዋውሩ የነበሩ 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተነግሯል። የክሪፕቶከረንሲ መተግበሪያን በመጠቀም በህገ ወጥ መንገድ የውጭ ምንዛሪን ሲያዘዋውሩ የነበሩ አካላት ላይ እርምጃ መወሰዱ ተነግሯል። የብሔራዊ መረጃና ደህንነት አገልግሎት ባወጣው መግለጫ በተቀናጀ መንገድ ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ ተደረሰባቸው ያላቸውን 112 ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጿል። የብሔራዊ መረጃና ደህንነት አገልግሎት ከፋይናንስ ደህንነት አገልግሎት ከኢትዮጵያ ፌደራል ፖሊስ ከክልል የጸጥታ አካላት ጋር በመሆን በህብረተሰቡ ጥቆማ በፋይናንስ አሻጥር ላይ በተሰማሩ አካላት ላይ ስምሪት መደረጉን አመላክቷል። በዚህም 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተነግሯል። ከህገ ወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውን፣ የተለያዩ ኤግዚቢቶች መያዛቸውንም ጠቅሷል። ህገ ወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስራዎችና የግብር ስወራዎች፣ ህገ ወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትል እንዲሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውንም አመላክቷል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመስራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት አድርሰዋል የተባሉት ደግሞ የማያዳግም ህጋዊ እርምጃ ተወስዷል ብሏል ብሔራዊ የመረጃና ደህንነት አገልግሎት። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ እንዳይገባም የብሔራዊ ባንክ መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ አካላት ላይ ህጋዊ እርምጃ ተወስዷል ተብሏል። አሁንም የሚወሰደው እርምጃ ተጠናክሮ እንደሚቀጥል ነው አገልግሎቱ ባወጣው መግለጫ ያስታወቀው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።